መቼም የሰው ልጅ ቤተሰቡን መርጦ መወለድ ቢችል ከንጉሥና ከከበርቴ መወለድን የሚጠላ አይኖርም። ልዕልት ወይም ልዑል ሆኖ ተቀማጥሎ ማደግን የማይፈልግ አለ ብንል ቃላባይነት ነው የሚሆንብን። ዕጣችን እንደዛ ቢሆን ኖሮ በግዙፍና በዘናጭ ቤተ መንግሥት አድገን ባሻን ሀገርና ቦታ በፈለግነው ጊዜ ሄደን መዝናናትና አካባቢዎችንም ማወቅ እንችል ነበር። ዕጣ ፈንታቸው የሰመረላቸው አብዛኞቹ ልዕልቶችና ልዑሎች የሕይወት ገጻቸው ይህ ነው። ታዲያ ከአብዛኞቹ የንጉሣውያን ልጆች በተለየ መልኩ የአስደሳች ዕጣ ፈንታቸውን ከፈጣሪ ትእዛዝ ጋር አዛምደው ፈጣሪን አክብረው ከተፈጥሮ ጋር ቁርኝት ፈጥረው ከሕዝቡ ጋር ተቀራርበውና ሕዝቡን መስለው በገንዘባቸው ሳይኮፈሱና ሳይታወሩ ዕውቀትን ጥበብንና ፍቅርን ተጠግተው የኖሩ በጣም ጥቂት ልዑላኖችና ልዕልቶች አሉ። እኛም ለዛሬ የማሌዥያው ንጉሥ ብቸኛ ሴት ልጅ ስለሆነችው በበርካታ ባህሪዎቿ ከብዙዎቹ የንጉሥ ልጆች ስለምትለየውና ለፍቅር ብላ የቅንጦት ሕይወትን ወዲያ ስላለችው ልዕልት አስገራሚ የሕይወት ታሪክ እናጫውታችኋለን።